የምንፈልገው ዓለም ላይ 3000 ሰዎች ይሄን ገዙ ማለት ለኛ 1.5 ሚሊዮን ዶላር ሰጡ ማለት ነው። ይሄ ማለት የአርዱ ሲርቅ ፕሮጀክትን ለመስራት የመጀመሪያውን ሲዝን መሊኩል አዲል የሚባለውን አንዱን ሲዝን ለመስራት ከሚያስፈልገን በዓለም አቀፍ ደረጃ ጥራቱን የጠበቀ ስራ ለመስራት 3 ሚሊዮን ዶላር ኢንካይንዱን ሳይጨምር በካሽ ከሚያስፈልገን ገንዘብ ላይ ግማሹን የማግኘት አላማ ይዘን ነው እዚህ ቦታ ላይ የተገኘ ነው። ያወራሁት ያለሁት በዙሪያው ያሉ ሰዎች ከ2-3 አመት በላይ የማቃቸውን ወንድሞች ነው። በእያንዳንዱ ቀን በዚህ ፕሮጀክት ላይ የነሱ ሀሳብ የነሱ ምክር አብሮ አለ። የመጀመሪያ ቲም ነው ይሄን ይዤ ገብቼ እነሱን ያስተዋወቅ ያለሁት። በመቀጠል ሌሎች ወንድሞችም እነ ወንድም ኪያር እነ ሴና እነ መሐመድ እኛ በላጭ እንለዋለን መሐመድ ሲኤምሲ ሌሎችም ወንድሞች አሉ። ኢንሻአላህ እነሱን ይዤ ገብቼ በዚሁ መንገድ እንቀጥላለን። በግራና በቀኝ የቆሙት ሁለት ምን ወዳቸው ወንድሞች አሉ። ኢንሻአላህ በዚህ ሁኔታ ፊልሙም ላይ እናያቸዋለን ብለን ተስፋ እናደርጋለን። ወንድም ሐሚድዲን እና ወንድም ኢዘዲን ማሻአላህ ያው የፊልሙ አይተኛ ስለሆንኩ እነሱ ላይ ያለውን አክቲንግ ሳላደንቅ ማለፍ አልወድም። ማሻአላህ ጥሩ ነው። በዚህ ሁኔታ እንቀጥላለን ብዬ አስባለሁኝ። አብራችሁን ስለሆናችሁ የተካተላችሁን ስላላችሁ በጣም አመሰግናለሁ። ፊት ለፊቴ ወንድም አባስ ይታየኛል። ኢንሻአላህ ከነሱም ጋር ድጋሚ በሰፊው አራቱን ቀን ይህን መድረክ እየመራን ወንድም አባስ ጋርና ወንድም ለዚዝ ጋር እንቀጥላለን። በሁሉም ቋንቋ እንመጣለን ብለን እናስባለን። በኦሮምኛውም፣ በእንግሊዘኛውም፣ በትግርኛውም፣ በአማርኛውም ኢንሻአላህ ለሁሉም ታዳሚዎች በተገቢ መንገድ መልእክቶቻችን እናደርሳለን ብለን እናስባለን። ወደ ጥያቄ ልመለስ። ወደ ጥያቄ ስመለስ ኢንሻአላህ ብዙ ሰዓታቸውን አልይዝባቸውም። ከፍጡር ሰዓት ጀምሮ በመሃል ለኢሻ የወጣን ወንድሞች ብዙ ሰዓት ይያቸዋለሁ። ከአቡበከር ጥያቄ ልጀምርና አቡበከር እዚህ ፕሮጀክት ላይ እንዲካፈል ስጠይቀው ምን እንደተሰማው ከራሱ በሰማው ደስ ይለኛል። እንደነገርኳችሁ 2 አመት በእያንዳንዷ እርምጃ አብሮን ነበር። እስኪ ወንድም አቡበከር የሚለውን በዛውም ራሱ እንዲያስተዋውቅልኝ እጠይቃለሁ። ተጋበዙልኝ። ቢስሚላህ ያው ራሴን ለማስተዋወቅ እንኳን ብዙ ዘርፍ ላይ ስላለው ይሄኛውን ዘርፍ ስጠራ አንደኛው ዘርፍ ቅር እንዳይለው ፈራለሁና በአጠቃላይ አቡበከር ብላችሁ ብትይዙኝ ደስ ይለኛል። ወደ ጥያቄው ስመጣ የመጀመሪያው የዚህ ፕሮጀክት አላማ ሲነገረኝ ቀጥታ የስራዬን ድርሻ ምን ማድረግ አለብኝ፣ በምን መልኩ ነው ይሄንን ፕሮጀክት ማገዝ ያለብኝ ወደሚለው የሄድኩትና በጣም ደስተኛ ነበርኩኝ። በጣም ኤክሳይትድ ሆኜ እዛው ቁጭ ብለን ነበረ ስራዎችን የጀመርኩትኝ። እንደዚህ ቢሆኑ ይሄን ብንጨምርበት ወደሚሉት ሀሳቦች የሄድኩት ማለት ነውና 2 ዘርፍ ላይ ነው የተሳተፍኩትኝ። አልባሳት ላይና የባክግራውንድ ዲኮሩ ላይ ነው የተሳተፍኩትኝ እና በጣም ደስተኛ ነኝ። እና ብዙ ጊዜ አልታወቅም፣ ከመድረክ ጀርባ ነኝ ብዙ ጊዜ የማገለግለው። ዛሬ ወደ መድረክ መጥቻለሁና ሹክራን ሀቢቢ በጣም እናመሰግናለን። ከጀርባ ነው ከጀርባ ያሉ ሰዎች ብዙ የሚያውቁት ሰው ከብዙ ስቱዲዮዎች ግንባታ ጀርባ ከማርሻል አርት አስተማሪነት ጀርባ ከአወሊያ ትምህርት ቤት ጀርባ ያለ ወንድም ነው ወንድም አቡበከር። ሹክራን ጀዛኩሙላህ ሀቢቢ። ጥያቄ አላበዛብህም ለሌሎች እድል ለመስጠት ግን አትወጣም፣ ትንሽ ቆይ። በመቀጠል ወንድም ኸይር ሀቢቢ እሺ ትፈቅዱልታላችሁ? ይሄድ እዚሁ ቅርብ ነው፣ የትም እኮ አይርቅም። ደሩሪ ከሆነ ሀቢቢ ሹክራን፣ ችግር የለውም ሀቢቢ። ኸይር ወአለይኩም ሰላም ወራህመቱላህ። እሺ በመቀጠል አብሮኝ የሰሩትን ወንድሞች ክሬዲታቸው እንዲጠበቅ በኔም መደነቅ በኔም መወደስ ብቻ ሳይሆን ዱዓ እንድታረጉላቸው ከዚህ ስራ ጀርባ አብሮን የነበሩ ለመሆናቸው ማረጋገጫ መስጠት ስላስፈለገ ነው በአካል እዚህ ቁጭ አድርገን የኢባዳ ሰዓታቸውን ከኛ ጋር እንዲሆኑ ያደረግነው። ለወንድም አብዱራህማን
አንድ ጥያቄ እንትን ካለ ደግሞ ሁለት ጥያቄዎች በጠይቃው ደስ ይለኛል። በተመሳሳይ ከሱ ጋር የነበርንባቸው የቆየንባቸው ጊዜያቶች ያማሩ ነበሩ አልহামዱሊላህ። ብዙ መወድለት ጠንካራ ባህሪዎች አሉት፣ ጥሩ የሙያ ክህሎቶች አሉት። ማርኬቲንግ ላይ ማሻአላህ ለሱ የሆኑ የተሰጡ ሰጥቶች አሉት። የነሸህ መሐመድ ሐሚዲን ዶክተር ሸህ መሐመድ ሐሚዲንን ስራ በምን ሰራ ሰዓት በጣም ጠንክሮ አብሮን ሲያግዘን የነበረ ወንድም ነው። ከዛ በኋላ አሁንም ሌላ ትልቅ ፕሮጀክት ጀመርኩ ስለው የተሰማውን ስሜት እስኪ ከሱ ማወቅ ፈልጋለሁኝ። ኸይር ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለኔ ባላወራ ደስ ይለኛል። ዛሬ ላይ ስለ እስማኤል ባወራ ነው ደስ የሚለኝና ስለ ፕሮጀክቱ ቀጥታ ነው ባወራ ደስ የሚለኝ። እስማኤል ላይ ሞድለት ትልቅ ኳሊቲ ሁለት ነገሮች አሉ። እሱ ጋር ሰሰራ የተማርኳቸው ማለት ነው። የማርኬቲንግ ባለሙያ ነኝ። ማኔጅመንትም እንደዚሁ ደርቤ ይሰራ ነበር እሱ ጋር። አሁንም ያው የማርኬቲንግ ስራዎችን አብሮ በቀጣይ ለመስራት ነው ኢንሻአላህ። በጣም ሞድለት የእስማኤል ስራዎች በጥራት አይደራደርም። የመጀመሪያው በጣም ገንዘብ የሚያስወጣ ነገር ቢሆንም እንኳን በተለይ ሸህ መሐመድ ሐሚዲን ፕሮጀክት ስንሰራ በጣም ኤክስፒሪየንስ ያደረገውን ነገር አውቃለሁ። በጣም ጊዜውን ይሰጣል። ጥራት ከሌለው ወደ መድረክ አያቀርብም። ይሄ ደግሞ እንደ ባለሙያም እንደ ማርኬቲንግ ባለሙያም ይሄ ዋጋ እንደሚከፍለው አውቃለሁ። ይሄንን ማለት ነው ያው የለፋበትን ነው ሰው የሚያገኘውና በስትራቴጂም ደረጃ በጥራት የተሰሩ ስራዎች ወዲያውኑ ውጤቱ ባይታዩም ግን ግራጁዋሊ በጣም ውጤት እንደሚያመጡ ይታመናል። የዚህም የአርትስቲክ ፕሮጀክት በእስማኤል ሐሰን መያዙ አይ ፕራውድ በጣም ነው የሚኮራው ማለት ነው። ለምን በእርግጠኝነት ማለት ነው በእርግጠኝነት ኮስት ቢያደርግም ከአላህ ጋር ባደ መሻአት الرحمن ያለ ጥራት አይሰራውም። በሁሉም በፕሮዳክሽንም በምንም በሁሉም ነገር ማለት ነው። ሁለተኛው እስማኤል ላይ የምወድለት ፓርት ደግሞ በተቻለው ማለት ነው ኺላፍ ያለው ነገር ውስጥ አያካትትም። ስራ ውስጥ በእስላም ኺላፍ ያላቸው ጉዳዮች አሉ የምታውቋቸው ፍሩዎች ዑለማዎችን ሳያማከር አይሰራም። ገንዘብ ያላቸው ስራዎች መተው እኔ ጋር ተጣልተን ሪጀክት ያደርግናቸዋል። ግን አሁን አመሰግናለሁ ለፊት ስለሆነ ማለት ነው። ለምን እኔም በተቻለኝ ያው ከዲኑ ለመውጣት አልሞክርም። ግን ቀለል ያሉ የመሰሉኝ ነገር እሱ ጋር ዋጋ የሚያስከፍል ሆኖ ካየው ወይም ደግሞ ኺላፍ አለ ብሎ ካሰበ ኢንክሉድ አያደርግም ፕሮጀክት ውስጥና እነዚህን ሁለት ኳሊቲዎችን በጣም ማደንቀለት ነው እና አላህ ይፈዘክ ላላህ ይወዳል እስማኤልና። አዎ ሌላው ይህን እድል ወደ ቀጣይ በቀጣይ የምናወራበት ቢሆንም ጊዜ ላሳላባክን ትንሽ ስለ ፕሮጀክቱ ስለ አርትስ ሲድቅ ልናገር። ሁለት ደቂቃ አላበዛም ኢንሻአላህ። አርትስ ሲድቅ ከስሙም ሲጀምር ረሱል ሰለላሁ ዐለይሂ ወሰለም ለዚህ ኡማ የተናገሩት ስለ ነጃሺ ስለ አበሻ ምድር የተናገሩት ክሬዲብል የሆነ በጣም ዋጋ ያለው ፕሮጀክት ነውና እዚህ ላይ ሁላችንም የምንችለው መወርወር አለብን። ለምንድን ነው የሙስሊም ብቻ አይደለም ይሄ ታሪክ ፍትህን የሚፈልግ በሙሉ አሁን ላይ ታሪክ የሌላቸው አገሮች እየተፈጠሩ ነው ዓለምን የሚበጠብጡት ማለት ነው። ታሪክ የሌላቸው አገሮች እንደ አዲስ ታሪክ ተምሮ ታሪክ ለመስራት ቢሞክሩ ጥሩ ነበር። ላኪን የምናየው ታሪክ የሌላቸው አገሮች በኋላ እኛ በስልጣኔ ማማ ላይ ደርሰናል ብለው አኺራን ስንመለከታቸው ምን ይሆናሉ? ውድቀታቸውን የሚያሳይ ስራ ያሰራሉ። ነጃሺ ግን ኡሙመን በዛ ሰዓት የነበረው ጥቅም ነበር የመጣለት፣ ወርቅ ነበር የመጣለት፣ ስጦታ ነበር የመጣለት። ያን ሪጀክት አድርጎ ነው የሐቅ ምድር ብለው ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ያንጸባረቀው ሪፍሌክት ያደረገው ማለት ነው። ቀጥታ ፕሮጀክቱ ላይ ስናወራ ይሄን መሰረት አለን፣ ይሄን የመሰለ ታሪክ አለን እና የሚሰራውን ፕሮጀክት ይሄ አርቲስቲክ ፕሮጀክት እውነት ነው ቤዝድ ኦን ትሩ ስቶሪ አይደለም የሚሰራው። አሁን ፊልሞች ይሰራሉ አይደል በእውነተኛ ታሪክ ላይ የተመሰረቱ ተብሎ ይሰራሉ አይደለም። ይሄ ግን የሚሰራው ራሱ ቀጥታ ሀቡ ነው በቃ ታሪኩ ነው የሚሰራውና እዚህ ላይ የምንችለውን ነገር ኢንሻአላህ እኔም በምችለው በሙያዬም በሐሳብም በምንም ከጎን ነኝ ኢንሻአላህ። እናንተም ደግሞ በምትችሉት በማንኛውም ነገር ሐሳብ ከመስጠት በገንዘብም በማቴሪያልም በጉልበትም በምንም ከጎን እንድትሆኑ ጥሪ አደርጋለሁ። ከዚህ በላይ አላበዛም። ጀዛኩሙላህ ኸይር። ሽክራን ጀዛኩሙላህ ሼህ አብዱራህማን አላህ ያክብርልን፣ አላህ ያክብርልን። ለሌሎች ወንድሞቼም እንደዚሁ ጥያቄ ያቀርባለሁ። እዚህ የተቀላቀሉ ወንድሞች እና ወንድም ዲኑ አሊ እና ሙሳ አላህ ያክብርልን ሐቢቤ
ቀጣይ ለናንተ መድረኩን ኢንሻአላህ እንለቃለን። ከነሱ ጋር የጀመርናቸውን አንዳንድ ሀሳቦች እነሱን የማስተዋወቅና ለነሱ በተመልካች ዱዓ የማስደረግን አላማ ይዘን ነው እዚህ ቦታ ላይ ያለነው። እኔ እዚህ ቦታ ላይ ፕሮጀክት ሰራለሁ ስል የነዚህ ወንድሞች ክሬዲት የነሱ የጊዜ ኮስት፣ የእውቀት ኮስት፣ የገንዘብ ኮስት በሙሉ እዚህ ላይ አድርገናልና ለነሱ እውቅና መስጠት ስላለብን ነው ይህን እያደረግን ያለ ነው። አልহামዱሊላህ ረቢል ዓለሚን። የፕሮጀክቱ አላማ በተወሰነ ደረጃ አዲስ የገቡ ሰዎች ግር እንዳይላቸው ሀሳቡን መግለጽም ስላለብኝ የቀጥታ ስርጭት 3000 ፕሮዳክት ለአርዱስ ሲርቅ ፕሮጀክት በሚል በዳርና በዳር ያሉ ወንድሞች የለበሱትን አይነት አልባሳት ወይም እዚህ ስክሪን ላይ የምታዩትን አይነት አልባሳት ይህን ታሪካዊ የጦር አልባሳት ወይም ደግሞ ለኦኬዥን የሚለበስ አይነት አልባሳት ለሽያጭ አቅርበናል። ያቀረብነው 3000 ብዛት ነው። ሁለተኛው በዚሁ አይነት ለህፃን ልጅ የተሰራ ይቀርባል። እሱ ሁለተኛው ፕሮዳክት ነው። ሶስተኛው ቲሸርት ነው። አራተኛው በአርዱስ ሲርቅ ስም የተሰራ ማግ ነው። ኢንሻአላህ ስክሪን ላይ ለቁታል፣ እሱን ታያላችሁ። የመጀመሪያው $500 ነው። ይሄ እኔ ለብሻው ፊት ለፊት ላይ ቆምኩት ያለው አልባሳት የምንፈልገው ዓለም ላይ 3000 ሰዎችን ነው። 3000 ሰዎች ይሄን ገዙ ማለት ለኛ $1.5 ሚሊዮን ሰጡ ማለት ነው። ይሄ ማለት የአርዱስ ሲርቅ ፕሮጀክትን ለመስራት የመጀመሪያውን ሲዝን መሊኩል አዲል የሚባለውን አንዱን ሲዝን ለመስራት ከሚያስፈልገን በዓለም አቀፍ ደረጃ ጥራቱን የጠበቀ ስራ ለመስራት $3 ሚሊዮን ኢንካይንዱን ሳይጨምር በካሽ ከሚያስፈልገን ገንዘብ ላይ ግማሹን የማግኘት አላማ ይዘን ነው እዚህ ቦታ ላይ የተገኘ ነው። 3000 ፕሮዳክቱን በመላው ዓለም ያለ ሙስሊም በመላው ዓለም ያለ አላማውን መደገፍ የሚፈልግ ሰው ይሄንን ለ3000 ሰው መሸጥ ነው አላማው። ሌላ የተለየ አላማ የለውም። ከዛም የምናገኘውን ገንዘብ ከ3 ሚሊዮን ግማሹን ከዚህ ማግኘት አላማ ነው። ሁለተኛው በ$300 የምንሰራው ወይም የምንሸጠው የህፃን ልጅ በዚሁ አይነት ስታይል ለህፃናት ከ10 ዓመት በታች ላለ ህፃናት የተዘጋጀ አልባሳት አለ። እሱንም በዚህ እንሸጣለን። ሶስተኛው ቲሸርት ነው። አራተኛው ውሃ መጠጫ ወይም አርዱስ ሲርቅ ሎጎ ያለበት ማግ ነው። እንደየአቅማችሁ እንድትገዙ እንጠይቃለን። ይሄን 3000 ፕሮዳክት ለከፊታችን ዒድ አለ። ከረመዳን ሲያልቅ ዒድ አለ። ለዒድ ለ1000 ቤተሰብ 3 ፕሮዳክት ብንሸጥ ያልቃል። ስለዚህ 1000 ቤተሰብ ነው የምንፈልገው ማለት ነው። አንድ ቤተሰብ ውስጥ አቨሬጅ 3 አልባሳት መውሰድ ቢችሉ ዓለም ላይ እኛ የምንፈልገውን አላማ ሳክተን ወደ ፕሮጀክታችን ወደ ስራችን እንመለሳለን ማለት ነው። ወደ ድርጅት ስንወስደው አይ ቲንክ 300 ድርጅቶች አካባቢ 10 ፕሮዳክት ቢገዙ ይሄ 3000 ፕሮዳክት ያልቃል። ይሄን በመሃል የገባሁት አላማውን ከማስተዋወቅ አንጻር ነው። እዚህ ቦታ ላይ የተቀመጥነው በዋናነት የወንድሞቼን ክሬዲትና የስራ ድርሻ እየተናገርኩ በተወሰነ ደረጃ ራሳቸውን እንዲያስተዋውቁና አንዳንድ ጥያቄዎች እየጠየኩኝ የነሱን ሀሳብ የመውሰድ አላማ ነው እዚህ ቦታ ላይ ያስቀመጠን። ኸይር። በቀጣይ ወንድም አብዱልአዚዝ ኢንጂነር አብዱልአዚዝ የኢንጂነሪንግ ዲፓርትመንት የአርዱስ ሲርቅ ፕሮጀክት የኢንጂነሪንግ ዲፓርትመንት ኃላፊ ነው። የነጃሺ ቤተ መንግስት ግንባታ በዋናነት እሱን ይመለከተዋል። ሌሎችም እንደዚህ የግንባታ ስራዎች ስራው ላይ ባሉ መንገዶች በሙሉ እሱን ይመለከተዋል። ኢንሻአላህ ለሱም ተመሳሳይ አንድ ጥያቄ ጠይቀዋለሁ። ብዙ ጊዜ በተደጋጋሚ ቁጭ እያልን ያወራናቸው አስጨናቂ ማስደሳችም ሀሳቦች ነበሩ። 2 ዓመት ረጅም ነው፣ ብዙ ጣውሎች ስለነበሩ እስኪ መጀመሪያ ወቅት ላይ ከነበሩ የሱ አበረታች ሀሳቦች የይሳካል ስሜት እንዲህ አይነት ፕሮጀክት ልንጀምር ነው ምን ይመስልሃል ብዬ ስጠይቀው ኢንሻአላህ እንወጣዋለን ብሎ ያለብኝን ቶን አስታውሰዋለሁ። እስኪ ያኔ ስለዚህ ፕሮጀክት ስነግረው ለቢስ አድርገው የተሰማውን ስሜት ከራሱ ከወንድማችን ኢንጂነር አብዱልአዚዝ እንሰማለን። በቀጥታ ወደ እሱ መራቸዋለሁ።